በጾም ሰዓትም ብቻም ሳይሆን በኖርማል አመጋገባችን በተለይ እንደ ኢትዮጵያ አብዛኛው ምግባችን ከቲማቲም ጋር የተያያዘ ነው። እለት እለት ቲማቲሞችን በተለያየ ወይ እንጠቀማለን። ለምሳሌ ምግቦች ውስጥ የተለያየ ምግቦች ውስጥ ቀድሞ ሲቁላላ ሊከተት ይችላል። ኢቭን እንደ ሳይድ ተደርጎ ደግሞ ጥሬው ከሰላጣ ጋር ተሰርቶ ሊቀርብ ይችላል። ብቻ አብዛኛው አኗኗራችን ከቲማቲም ጋር በከፍተኛ ሁኔታ የተቆራኘና የተያያዘ ነው። እንግዲህ የምንበላው ቲማቲም አሁን ሰዓት ያለው አብዛኛው ነገሩ መርዝ ነው ቢባል ማን ያምናል? እስቲ ይሄንን ቪዲዮ ተከታተሉና ዮሐንስ የሰጠው ሰጀሽን ነበረ። ከዛ ተነስቼ ነው ይሄንን ቪዲዮ የሰራሁላችሁ። ከዛ እንዴት አድርገን መከላከል እንደምንችል፣ ጉዳቱ ምን እንደሆነ፣ ጉዳቱ ከምን እንደሚመጣና ተጨባጭ የሆነውን ሐሳብ መሬት ላይ ያለውን የምነግራችሁ ይሆናል። አብራችሁን ቆዩ። በጨዋ ደንብ እንድትመልሱልኝ የምፈልገው ጥያቄ ስላለኝ የምጠይቃችሁ ይሆናል። ግን ይሄ የምትመለከቱት ድሮ ኮሜድሮ የምንለው የቲማቲም ዘር ነውና ተፈጥሮ ላሳያችሁ ከጥያቄ በፊት። እንደነዚህ አይነት መልክዓ ምድሮች እንግዲህ መንፈስን ለማረጋጋትና ውስጣችሁ ሐሴት እንዲሞላ ከፈለጋችሁ እንደኔ አልፋችሁ ወጣ ማለት ልመዱ። ወደ ጥያቄ ስመለስ ቲማቲም በውስጡ እንግዲህ ለሰውነታችን ጠቃሚ የሆነ ፎስፈረስ የምንለውን ንጥረ ነገር ይዟል። ያ ማለት ግን አሁን ያለው ገበያ ላይ ያለው ቲማቲም ሳይሆን ይሄ ኮሜድሮ የምንለውና በሚገርም ሁኔታ ሳይዛቸው አንሶ ነው ያገኘዋቸው። ድሮ በየቤታችን በየጓሮው እንዲሁ በወፍ ዘራሽ የሚበቅሉ የነበሩ ናቸው። አሁን ግን ሳይዝና መጠናቸው በጣም ከድሮ አንሰው እና እንዲህ ለምግብ ደግሞ እየዋልናቸው አይደለም በመጥፋት ላይ ናቸውና አሁን ገበያ ላይ ያለው ቲማቲም የሚይዘው ፎስፈረስ ዋይት የምትንለው ፎስፈረስ ነውና ከጤና ጋር ተያይዞ የሚያመጣቸው ብዙ መዘዞች አሉ። ድንገት የኩላሊት ስራ ማቆም፣ የደም ስር መወጠር፣ ደም ግፊት፣ እንደዚህ የጉበት ፌለሪቲ ተያይዞና በዘርፉ ያላችሁ የስነ ምግብ ባለሙያዎች ሰፊ ማብራሪያ በሰጡት ከምንረጫቸው ኬሚካሎች ጋር እንዲሁም ከአርቲፊሻል ፈርቲላይዘር ጋር ተያይዞ ቲማቲም በስፋት እነዚህን ኬሚካሎች አብዘርቭ ስለሚያደርግ ተሎ ፍሬያማነቱን ለመጨመር ተብሎ የምናደርጋቸው ሁኔታዎች ከጤናችን ጋር ተያይዞ የሚያመጣውን ጉዳት እንድትዘረዝሩልን ጥቅሙንም አያይዛችሁ። ሌላው ፕሪናታል እንግዲህ ለሰው ልጅ ዮሐንስን እንግዲህ እንደተከታተላችሁት ነው። የራሱን ምልከታና ቪዲዮ እንድንሰራበት ደግሞ ለኛ ለባለሙያዎች ደግሞ ክፍት አድርጎ ትቶልናል። ይኸውላችሁ ከዚህ በፊት በነበረው የግብርና ስርዓት የምንጠቀምባቸው ነገሮች ነበሩ። አንድ ሰው እንግዲህ ያርሳል። ካረሰ በኋላ የሚፈልገውን ተክል ይተክላል። ከተከለ በኋላ እንግዲህ በተፈጥሮ ወይም ደግሞ በአባቶቻችን ጥበብ በተለያዩ ቴክኒኮች እነዛን ተክሎች ለመንከባከብ የተለያየ አማራጮችን ይጠቀማል። ለምሳሌ የከብቶች እዳሪ፣ እበት ምናምን የመሳሰሉትን ማሳው ላይ ወይም እርሻው ላይ ሲበትን ታያላችሁ። አንዳንድ ቦታ ላይ ለምሳሌ አሲዳማነቱን ለመቀነስ ለማስተካከል አመድ ሲበተን ትመለከታላችሁ። የተለያዩ የፍራፍሬ የቤት ውስጥ የምንጠቀምባቸው የአትክልት ልጣጮች፣ ብስባሾች ሲበተንባቸው ትመለከታላችሁ። አሁን ግን ሰው እየሰለጠነ ሲመጣ ኢንዱስትሪያል ሪቮሉሽን ሲመጣ አንደኛው በዓለማችን ላይ ያለው ትልቁ ቢዝነስ ወይም ትልቁ ሴክተር ምንድን ነው ካላችሁ የነዚህ ኬሚካሎች ስርጭት ነው። የነማን? የማዳበሪያዎች ነፍሳትንና ተባዮችን የምናጠፋባቸው እነዚህ ማለት ፈርቲላይዘርስ፣ ፔስቲሳይድ፣ ኢንሴክቲሳይድ የምንላቸው ማለት ነው። አንዳንድ ጊዜ ደግሞ እነዚህ ብቻ በቂ ላይሆኑ ይችላሉ። ለምሳሌ ቲማቲሙን ወይም ደግሞ ብርቱካኑን ወይም ሙዙን ተከላችሁት፣ ተንከባከባችሁት፣ ነፍሳት እንዳይበሉ የተለያዩ ኬሚካል ርጭት አከናወናችሁበት። ያ ብቻ አይደለም ደግሞ የተለያዩ ነገሮችን አደረጋችሁ። ነገር ግን ቶሎ ቶሎ የማይበስል ከሆነ ለገበያ ቶሎ ለማቅረብ ላይመች ይችላል። የዚህ ጊዜ ደግሞ የተለያዩ የማብሰያ ኬሚካሎች ይጨመሩበታል። በጣም ለረጅም ጊዜ ደግሞ ከአንድ ቦታ ወደ አንድ ቦታ እንዲዘዋወር ወደ ተለያየ ቦታ እንዲሄድ ደግሞ ካስፈለገ ደግሞ ሳይበሰብስ እንዲቆይ ደግሞ ፕሪዘርቫቲቭ ይጨመርበታል ወይም ማቆያ ይጨመርበታል። እነዚህ ሁሉ እንግዲህ ሰው በላቦራቶሪ ውስጥ በራሱ ዕውቀት የሚያመርታቸው ወይም ደግሞ የሚያዘጋጃቸው ኬሚካሎች ናቸው። እነዚህ ኬሚካሎች ዝም ብለው ከሰማይ አይመጡም፣ ሰው ነው የሚያመርታቸው። ሁል ጊዜ ደግሞ የምላችሁ የሰው ልጅ የነካው ነገር ልክ እንደ ፈጣሪ ፐርፌክት አይደለም፣ ወይም ደግሞ ጉዳቱ በቀጥታ ሊታይ የሚችል ነው። ይሄ ማለት ለምሳሌ እናንተ የእንስሳት ብስባሽን ወይ ይሄውን የእዳሪዎቻቸውን ወይም ደግሞ የእጽዋት ብስባሾችን አምታችሁ ብትጠቀሙ ተፈጥሮ ናቸው። ስለዚህ ጉዳታቸው ኦልሞስት ዜሮ ነው። የሰው ልጅ የሚሰራው ኬሚካል ግን ለአንዱ ጥቅም የሰራው ነገር በጎን ደግሞ ሌላ ነገር ይዞ ሊመጣ ይችላል።
ስለዚህ ብዙ ሚስአንደርስታንዲንጎችንና ብዙ ክፍተቶችን ሲፈጠር ትመለከታላችሁ። እነዚህ የሚፈጥሯቸው ችግሮች ምንድን ናቸው? ይኸውላችሁ ለምሳሌ እነዚህ ተክሎች በዋነኝነት አሁን ቅድም የጠቀስኩላችሁ ለምሳሌ ፈርቲላይዘሮች እንደ ሱፐር ፎስፌት አይነቶቹ ወይም ደግሞ እንደ አሞኒየም ናይትሬት ዩሪያ አይነቶቹ ወይም ደግሞ ዳፕም ሊሆን ይችላል። እነዚህ ምን ይይዛሉ ካላችሁ ከፍተኛ የሆነ የናይትሮጅንና የፎስፈረስ ክምችት አላቸው። ምክንያቱም ናይትሮጅኖቹና ፎስፈረሶቹ ናቸው ለተክሎቹ የሚጠቅሙት። ስለዚህ ናይትሮጅንና ፎስፈረስ የበዛባቸው ፎስፌት ኬሚካሎችን ነው የምንጠቀመው ማለት ነው። ይሄ ብቻ አይደለም። ለኢንሴክቲሳይዶች ይሄ ፈርቲላይዘር ነው ወይም ደግሞ ማዳበሪያ ነው። ለኢንሴክቲሳይዶች ደግሞ ወይም ለፔስቲሳይዶች ደግሞ ለነፍሳትና ለተባይ ማጥፊያ ደግሞ እንደ ኦርጋኖ ፎስፌት አይነት ኬሚካሎችን ደግሞ እንጠቀማለን። እነዚህ ዋና ዓላማቸው ምንድን ነው ካላችሁ የመጀመሪያዎቹ ዓላማቸው ተክሉ በቂና ጥሩ ንጥረ ነገር ተመጣጣኝ ነገር አግኝቶ እንዲያድግና እንዲጨምር ነው። ቶሎ እንዲደርስ እንዲፋፋ ነው። ሁለተኛዎቹ ደግሞ ላዩ ላይ የሚያርፉ የሚመገቡት ያንን ምርት የሚያወድሙ ነፍሳትንና ተባዮችን ማጥፋት ነው ስራቸው። የመጀመሪያዎቹ ከፍተኛ ናይትሮጅንና ፎስፈረስ ስለሚይዙ በኋላ የምጠቅሰውን ችግር ይከስታል። ሁለተኛዎቹ ደግሞ ዋና ሲመረቱ በራሱ የሚመረቱት ምንድን ነው? ነፍሳቱ ያንን ኬሚካል ሲጠቀሙ የነርቨስ ሲስተማቸው ወይም ደግሞ ይሄ የነርቭ ስርዓታቸውን በማቃወስ እንዲሞቱና እንዲጎዱ ማድረግ ነው። ስለዚህ ይሄ ጉዳት ሰዎችም ነፍስ ነን። ስለዚህ ሰዎችም ላይ የመከሰት እድሉ በጣም ከፍተኛ ነው። ስለዚህ ፎስፈረሱ ሰውነታችን ውስጥ ሲገባ ይመርዘናል። ናይትሮጅኑ ሰውነታችን ውስጥ ሲገባ ይመርዘናል። እነዚህ ኦርጋኖ ፎስፌቶቹም ሰውነታችን ውስጥ ሲገቡ ነርቭ ስርዓታችንን ያቃውሳሉ፣ ይመርዙናል። ይሄ ብቻ አይደለም። ቅድም ደግሞ የነገርኳችሁ እንደ ኢቲፎን አይነት ደግሞ ቶሎ እንዲበስል የሚያደርጉ ኬሚካሎች ደግሞ ሌላ ደግሞ ተጨማሪ ጉዳት ይዘው ይመጣሉ። ስለዚህ የምንበላው ቲማቲሙን ሳይሆን ግማሹ ያክሉ ሰው ፋብሪካ ውስጥ ያመረተውን ኬሚካል ነው ማለት ነው። ታዲያ ምን እናድርግ? እንመልሰዋለን። ያ ብቻ አይደለም። የሚገርማችሁ ቀጥታ እነሱን መመገብ አሁን ችግሩ ምን መሰላችሁ? ቀጥታ እነዚህን ነገር ስትመገቡ ይሄ ተሸካሚ ወይም ሚዲየተር አላቸው። ለምሳሌ እናንተ ማዳበሪያውን ብትመገቡት ቀጥታ ትሞታላችሁ። ወይም እነዛን ይሄ ተባይ ማጥፊያዎቹን ምናምን ብትጠቀሙ ቀጥታ ትጎዳላችሁ። ነገር ግን አሁን ችግሩ ምንድን ነው? በተክሎች ውስጥ አልፎ ፕሮሰስድ ስለሆነ እናንተ ጋር የሚመጣው ልክ ቲማቲሙን እንደበላችሁት ድንዝዝ ብላችሁ አትቀሩም ወይም አትንቀጠቀጡ። ስለዚህ እኛ ደግሞ መርዝ ነው ብለን የምናስበው ስንበላ ኤግዛክትሊ በአንድ ጊዜ ጉዳት ካደረሰ ብቻ ነው። ኢን ደ ሎንግ ተርም በጊዜ ሂደት የሚያመጣው ጉዳት አይታየንም። ለዛ ነው ውጭ ሀገር ኦርጋኒክ የሆነ ነገር ውድ የሆነው፣ ኢንኦርጋኒክ የሆነ ነገር ርካሽ የሆነ። እኛ ሀገር ግን ቲማቲም ነው፣ ሙዝ ነው፣ ብርቱካን አይደለም። በሌላ ሀገር አይደለም። ስለዚህ ይሄ አመለካከታችን መስተካከል አለበት። ያ ብቻ አይደለም። ይኸውላችሁ ፈርቲላይዘሮቹ ወይም ማዳበሪያው ዝናብ ይዘንባል፣ አፈሩን ውሃ ያጥበውና ወንዝ ውስጥ ይከተዋል። ወንዝ ውስጥ ሲቀላቅለውና ያንን ደግሞ ህፃናት ውሃውን ከጠጡት ብሉ ቤቢ አይነት የሚባል ደግሞ ችግር ያመጣባቸዋል። ያ ማለት ኦክሲጅን በከፍተኛ ሁኔታ በደማቸው ውስጥ ትራንስፖር ስለሚያደርግ በናይትሮጅኑ ምክንያት ሰውነታቸው ወደ ሰማያዊ አይነት ነገር እንዲቀየር፣ ቆዳቸው፣ ደም ስራቸው ወደ እንደዛ እንዲቀየር ያደርገዋል። ያ በጣም ጎጂና በተለይ ለኢንፋንቶች ወይም በጣም አነስተኛ እድሜ ላላቸው ህፃናት በጣም ጎጂ ነው። አንዳንድ ጊዜ እስከ ሞትም ሊያደርስ የሚችል ነው። እንግዲህ ኢንሴክቲሳይዶች፣ ፔስቲሳይዶች ወደ ካንሰር ሊቀየሩ ይችላሉ። የነርቭ ስርዓትን ያቃውሳሉ። ሰውነታችንን፣ ጉበታችንን ይመርዛሉ። ስለዚህ እንዴት አድርገን መከላከል እንችላለን? አሁን እዚህ ጋር የጂኤምኦ ሀሳብ አልከተትኩም። ይሄ ማለት የተሻሻሉ ዘሮችን ወይም አርቲፊሻሊ ተፈጥሮ ይዘታቸውን እንዲለቁ ተደርገው ስለሚሰሩ ቲማቲሞች አላወሩም። እነሱ ሌላ ደግሞ ችግር አለባቸው። አሁን ቀጥታ ግን ከሚያመጡት ጉዳት አንጻር ካየነው ሰዎች ቢያንስ የእነዚህን የኬሚካል ጉዳቶች ለመቀነስ ቢቻል በጓሯቸው ቲማቲም ለማብቀል ያን ያህል የሚከብድ አይደለም። በተለያዩ ተንጠልጣይ የሆኑ ሃይላንዶች ላይ ወይም ኮዳዎች ላይ፣ ጀሪካኖች ላይ መሰራት ይችላል። ልክ ጓሯችን ላይ አበባ እንደምንተክለው ወይም ደግሞ ትንሽዬ ፋርም ላይ ያንን መትከልና መጠቀም ወይም ደግሞ
እኛ የምንገዛቸው ወይም በአቅራቢያችን ያሉ ይህንን ልማት የጓሮ ልማቶችን የሚሰሩ ሰዎች በተቻለ መጠን ማዳበሪያ ሳይጠቀሙ እንዲያዘጋጁ ማድረግ የተሻለ አማራጭ ነው። ያ ካልሆነ ቢያንስ በትንሹ ለመቀነስ እነዚህን ተክሎች በደንብ አጥቦ መመገብ። ይሄ ማለት በሎሚ ውሃ ሊሆን ይችላል፣ ወይም ባቼቶ ሊሆን ይችላል። ቬኒጋሮችን ምናምን በመጠቀም በማጽዳት መጠቀም። ግን እነዚህን ስናጸዳ ግን በውስጣቸው አብዞርቭ የተደረጉ የተመጠጡትን ኬሚካሎች ግን ያስወግዳል ማለት ግን አይደለም። ስለዚህ አንድና አንድ ኦርጋኒክ የሆነ ራሳችን ተንከባክበን የምናሳድጋቸው ወይም ደግሞ አርቲፊሻል የሆኑ ኢንዱስትሪያል ኬሚካሎች ያልተጠቀሙባቸውን ቲማቲሞች መጠቀም እጅግ በጣም የተሻለ ነው። ነገር ግን ደግሞ አይነቱ ራሱ ምርጥ ዘርና የተዳቀለ እንዲሁም ደግሞ ከፍተኛ ፕሮብሌም ያለው ከሆነ ደግሞ በራሱ ጉዳት ይኖረዋል። ለማንኛውም ወደ አፋችን የምናስገባውን ነው የምንሆነው። ሁል ጊዜ ወደ አፋችን የምናስገባቸውን ነገሮች በተጠነቀቅን ቁጥር የተሻለ ውጤት የተሻለ ሪዛልት ማምጣታችን አይቀርም። የዛሬ መልእክቴ የዛሬ ቪዲዮ ይሄ ነው። ስለዚህ በተቻለ መጠን ይሄ አርቲፊሻል የሆኑ ኬሚካሎችን ማዳበሪያችሁን ያልተጠቀማችሁ መሬታችሁን ያላስለመዳችሁ ገበሬዎች ካላችሁ አሁንም ጥንቃቄያችሁ በዛ ልክ ቢሆን ጥሩ ነው። ስላዳመጣችሁኝ ስለተከታተላችሁኝ ከልብ አድርጌ አመሰግናችኋለሁ። መልካም ጊዜ ይሆንላችሁ። ፒስ አውት